ሙስሊሞች በዚህ ወር ወንጀል ከመስራት አደራ ተጠንቀቁ። በዚህም ወር የሚሰራ ወንጀል ረመዳን ወር ውስጥ ከሚሰራ ወንጀል የበለጠ አላህ ዘንድ እጅጉኑ ከባድ ነው። ስለዚህም ወር ብዙ ወንድሞች እህቶች ማወቅ ስላለባቸው አሳውቋቸው። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ አለ፣ ኢነ ዒደተ ሹሁሪ የወሮች ቁጥር ዒንደላሂ አላህ ዘንድ 12 ሸህረን ፊ ኪታቢላሂ የውመ ኸለቀ ሰማዋቲ ወልአርድ በአላህ መጽሐፍ ውስጥ ሰማያትንና ምድርን በፈጠረበት ቀን 12 ወር ነው። ሚንሃ አርበዐቱን ሑሩም ከነሱ አራቱ የተከበሩ ናቸው። እነዚህም አራት ወራት ዙልቂዕዳ፣ ዙልሕጃ፣ ሙሐረም፣ ረጀብ ናቸው። ይኸው ረጀብ ወር ላይ እንገኛለን። አላህ ስብሓነሁ ወተዓላ አስከተልና ምን አለ? ዛሊከ ዲኑል ቀይም ይህ ቀጥተኛው ሃይማኖት ነው። ፈላ ተዝሊሙ ፊሂነ አንፉሰኩም በእነርሱ ውስጥም ነፍሶቻችሁን አትበድሉ አለ። ነፍሶቻችሁን አትበድሉ ማለት አንድ ሙእምን ወንጀል ሲሰራ ነፍሱን እየበደለ ነው ማለት ነው። ስለዚህ በሁሉም ወር ወንጀል መስራት እንደሌለብን ሁሉ በእነዚህ ወሮች ደግሞ ይበልጥ ከወንጀል መራቅና መጠንቀቅ አለብን። ለምን? በእነዚህ ወራቶች ወንጀሎች አላህ ዘንድ ከባድ ተደርጎ ስለሚመዘገብ። ሌላው ደግሞ በዚህ ወር የተለየ የሚሰራ ዒባዳ የለም። የተለየ የሚሰራ ዒባዳ ተብሎ የመጣባቸው ሐዲሶች የተዋሸባቸው ወይም የተቀጠፈባቸው ነው። ስለዚህ በዚህ ወር የተለየ የሚሰራ ዒባዳ የለም። ወላ ዱዓ በሉት፣ ወላ ጾም በሉት፣ ወላ ሰላት በሉት። ረሱል ሰለላሁ ዐለይሂ ወሰለም በዚህ ወር የተለየ የሰሩት ዒባዳ የለም። ብስሚላህ ራህማን ራሒም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ይዤላችሁ የመጣሁት ነጥብ አብዛኞቻችን የምንዘናጋበት ነጥብ ነው ብዬ ነው የማስበው። ወላኪን በዚህ ሳምንት እኔ ላይ የተከሰተ የሆነ ክስተት ስላለ ያን ነገር ነግራችሁና ከዚያ በኋላ ትጠቀሙበታላችሁ። ጉዳዩ ከዱዓ ጋር ነው የሚያያዘው። ዱዓ ስናደርግ እንዴት የምንረሳቸው ነገሮች እንዳሉ። እኔ ብዙ ጊዜ የሆነ ነገር ሲያጋጥመኝ ዱዓ አደርጋለሁ። አልሐምዱሊላህ አላህ ይመስገን። ዱዓ ሳደርግ ደግሞ አላህ ያን ነገር ያሳካልኛል። ብዙ ጊዜ ዱዓ አድርጌ አይቻለሁ። አልሐምዱሊላህ አላህ ሱብሓነሁ ወተዓላ አይከለክለኝም። አንድ ይሄ ነው። ሁለተኛ ነገር ደግሞ ዱዓ ሳደርግ የከበደኝን ነገር ለኡማና ለባባ ነው የምነግራቸው። ደውዬ ኡማ እንዲህ አይነት ጉዳይ አለብኝ፣ ባባ እንዲህ አይነት ጉዳይ አለብኝ ብዬ ነው የምነግራቸው። አላህ ሱብሓነሁ ወተዓላ ያን ነገር ያሳካልኛል። ሰሞኑን የተከሰተውን ነገር ልንገራችሁ። የእናትና የአባት ዱዓ ምን ያህል እንደሚደርስ ማለት ነው። የሆነ ቪዛ አፕላይ አድርጌ ስጠብቅ ነበር። ቆየብኝ በጣም ሐታ በስንት ሺህ ዶላር የቆረጥኩት ቲኬቱን ላይ እየተበላሸ ነበር። ብዙ ነገሮች እንትን አሉ። ብከታተል አልስተካከል አለኝ። ዱዓም አድርጌ ነበር። አላህ ሱብሓነሁ ወተዓላ ያዘገየበትን ምክንያት ያውቀዋል። ሲዘገይብኝ ጊዜ ሌሊት ላይ የዛሬ 3 ቀን መሰለኝ 2 ቀን ሌሊት ላይ እኛ ጋር 2 AM ነበር፣ ማለትም ከሌሊቱ 8 ሰዓት ማለት ነው። አገር ቤት ደግሞ ወደ መግሪብ አካባቢ ነው፣ 12 ሰዓት አካባቢ ነው የሚሆነው። ለኡማ ደወልኩላትና ኡማ እንዲህ አይነት ጉዳይ አለብኝ፣ ቪዛዬን አዘግይተውብኛል፣ ቪዛውን ካላገኘሁ ደግሞ ወደ መዲና መመለሱ ሊቆይብኝ ነውና ብዙ ሺህ ያወጣሁበት ቲኬት አለኝ፣ ስለዚህ ለመች ነው የምትፈልገው አለችኝ። ኢንሻአላሁ ተዓላ ቢቻለኝና አላህ ነገ እንኳን ቢያመጣልኝ ደስ ይለኛል አልኩት። ሹፍ ነገ ማለት እኔ አሁን ያለሁበት ነገ፣ እኔ አሁን የምላችሁ ነገ፣ እኔ ጋር ያለው ነገ ማለት ነው ለሀገራችን ሌሊት ነው። ምክንያቱም እኔ ጋር ሲነጋ አገር ቤት ከሌሊቱ 6 ሰዓት 7 ሰዓት ነው የሚሆነው። ስለዚህ አሁን ነገ ስል ያ ነገር ለኔ ነገ እንደማይደርስ አውቃለሁ፣ ግን በኢትዮጵያ ነገ ራሱ ከደረሰ በሚል ነው የኔ ዱዓ የነበረው። ምክንያቱም ቢሮ ስለሚዘጋ ምናምን ነገር። ከዚያ ችግር የለውም ኢንሻአላሁ ተዓላ ጠዋት ስትነሳ ታገኘዋለህ ሂድ አለችኝ ኡማ። ባባ ጋር ሄጄ ደወልኩ። ባባ እንዲህ አይነት ጉዳይ አለብኝና ዱዓ አድርግልኝ። ባባ አልጠየቀኝም ለመች ነው የምትፈልገው የሚለውን። ኢንሻአላህ ነገ ጠዋት ታገኘዋለህ ሂድ አለኝ። ወላሂ ስተኛ ቼክ አድርጌ የተኛሁት፣ ምክንያቱም በዚሁ ቅጽበት አላህ ሱብሓነሁ ወተዓላ ተቀብሎንስ ቢሆን አልኩና ቼክ ሳደርግ ምንም ነገር አልነበረም። ተኛሁ። ጠዋት ላይ ሲነጋ ለፈጅር ሰላት ተነሳሁኝ። ሌሊት 8 ሰዓት ተኛ። ወዲያው ፈጅር ሰላት ደግሞ 10 ሰዓት ከምናምን ነበር የሚሆነው። 10 ሰዓት ከምናምን ተነሳ። ማለትም የ2 ሰዓት ዲፍረንስ ነበር። ምሽት ነው፣ ቢሮ ዝግ ነው። ኦንላይን ገብቼ ቼክ ሳደርግ ቪዛው መጥቷል። መጀመሪያ መዲና የሄድኩ ጊዜም አስታውሳለሁ። ኡማ ቁርአን እየቀራች ከፈጅር ሰላት በኋላ ማታ ላይ ቼክ አድርጌ ነበር የተኛሁት። ምን ነገር አልነበረም። የዚያን ቀን በጣም ስከታተል ነበር። ኡማ ሰሞኑን ቪዛ ይመጣል ብለውናል፣ እስቲ ዱዓ አድርጊልኝ አልኳት። ፈጅር በኋላ ቁርአን ትቀራለች ኡማና ኢንሻአላሁ ተዓላ አላህ ያምጣልክ ሂድ ልጅ አለችኝ። ወላሂ አላህ ምስክሬ ነው። ከዚያው ዘወር ብዬ ቼክ ሳደርግ የኢንተርኔት ገብቼ ቪዛው መጥቷል። የዚያኔም ማለት ነው
አሁን ይሄኛው ተደገመብኝ ሁለተኛ ጊዜ። ምን ልላችሁ ፈልጌ ነው፣ አብዛኞቻችን የምንረሳው ትልቁ የዱዓ በር እናትና አባት ናቸው። ብዙ ሰዎች ዳዕዋ የሚያደርግ ሰው ጋር ይሄዱና ዱዓ አድርጉልኝ እስቲ ዱዓ አድርጉልኝ ይላሉ። ችግር የለውም ትንሽም ቢሆን ሳሊህ ነው ብለህ የምታስበው ሰው ጋር ሄደህ ዱዓ አድርግልኝ ማለቱ ክፋት የለውም፣ ነብያችን ሰለላሁ ዐለይሂ ወሰለም ስላደረጉት የእሳቸው ሱና ስለሆነ። ግን ከማንም በላይ ልትቀርባቸው ዱዓ ልታስደርጋቸው የሚገባውና ትልቁ ደግሞ እናትና አባትህ ናቸው። አንዳንድ ወንድሞችማ ያሳዝናሉ። ለእናት ለአባቶቻቸው ክፉ ሆነው እናት አባቶቻቸውን በስንት ነገር አዛ ያደረጉ መሻይኾችን እንከድማለን ይላሉ። መሻይኾችን እንትን እንላለን እናከብራለን ምን እንላለን። ላ ትልቁና ያኒ እናትና አባቶች ናቸው አውላ ቢልማዕሩፍ መልካም ነገር ልትሰራላቸው የሚገባው ዱዓ ልታስደርጋቸው ጥሩ ነገር ጥሩ ውለታ ልትውላቸው የሚገባው እናት አባት ናቸውና በጣም ስለገረመኝ ነው። ምክንያቱም የመጀመሪያው ቪዛይም ሲመጣ አላህ Subhanahu Wa Ta'ala በኡሚ ምላስ ላይ ያ ነገር እንዲደርሰኝ አድርጎ ወዲያው ዞር ብዬ ማግኘቴ፣ አሁንም ድጋሚ ደግሞ ባባና ኡማን አናግሬ ዘወር ብዬ ጠዋት ላይ ሊከሰት የማይችል ነገር ነው። ምክንያቱም ምሽት ላይ የሳዑዲ ቢሮዎች ዝግ ናቸው። ምሽት ላይ አይደለም በኢትዮጵያ አቆጣጠር ከቀኑ 8 ሰዓት 9 ሰዓት ራሱ ብትሄዱ አታገኟቸውም፣ ዝግ ነው ቢሮ። እንዴት ሌሊት ላይ ያ ነገር ተሰርቶ እንደተጠበቀኝ አላውቅም። ምን ይታወቃል አየር ላይ እነሱ አፕሎድ አድርገው አፕሎድ አልደረገ ያለውን ነገር አላህ Subhanahu Wa Ta'ala በእናት አባቴ ዱዓ ፈቶት ቢሆን ያን የተዘጋውን በር አላህ Subhanahu Wa Ta'ala ከፍቶት ቢሆን በምን ይታወቃል? አይታወቅም። ስለዚህ እናንተ የምትፈልጓቸው በጣም ብዙ በሮች አሉ፣ ብዙ ችግሮች አሏቸው እንዲቀርፉላችሁ የምትፈልጉ። ያንን ችግሮችን ለመቅረፍ ኡስታዞች ጋር እየሄዳችሁ ዱዓ አድርጉልን ከምትሉ ይልቅ እናት አባቶቻችን ዱዓ አስደርጉ። እናት አባቶቻችሁ ካረፉስ ወደ አኺራ ከሄዱስ ዱዓ አድርጉላቸው። ወለዱን ሷሊሁ ይድዑ ለሁ ዱዓ አድርጉላቸው። ምክንያቱ ሲባል እናትና አባትን ለነሱ መልካም ማዋል ብሎ ማለት አንደኛው ወለዱን ሷሊሁ ይድዑ ለሁ ብለው ነብያችን ሰለላሁ ዐለይሂ ወሰለም ከተናገሩት አንዱ ስለሆነ ለነሱ ዱዓ ማድረግ መልካም ስራ መስራት ነው። ቢሩል ዋሊደይን ነው፣ መልካም ስራ መስራት ነው። ያ ነገር ደግሞ የምናቅደውን ፕላን የምናደርገውን ነገር አላህ Subhanahu Wa Ta'ala እንዲያሳካልን በር ይከፍትልናልና። ስለዚህ ወንድሞቼና እህቶቼ ልነግራችሁ የመጣሁት የእናትና የአባትን ዱዓ ቀለል አድርጋችሁ አትዩ፣ ቀለል አድርገን አኒ የእናትና የአባት ዱዓ ከማንም ዱዓ በላይ ለኛ አስፈላጊያችን ነው። ይሄኑ ለመናገር ነው የመጣሁት። እናት አባቶቻችሁን ያስከፋችሁ ወንድሞችና እህቶች ደግሞ ይቅርታ ጠይቋቸው። በነገራችን ላይ እናትና አባትን እንኳን በሌላ ነገር በመጥፎ ነገር ማስከፋት በንብረት ላይ በምን ላይ ማስከፋት ይቅርና እናትና አባትን حتى በሐቅ እንኳን የምናቀውን ነገር በእውነት የምናውቀውን ነገር እንኳን ከነሱ ጋር መከራከር ትክክል አይደለም ይላሉ። ኢላ ያ ነገር የአላህ Subhanahu Wa Ta'ala ጉዳይ ቢሆን እንጂ ማለትም የዲን ጉዳይ ሆኖ የግድ ማሳመን ያለብንና ማስረዳት ያለብን ነገር ሲሆን ያንንም ደግሞ እንደ ጓደኛችን መከራከር አይደለም። ያ ኡማ ያ ባባ ይህ ነገር እንዲመስለኛል በሚል ስርዓት ባለው መልኩ መነጋገርን እንጂ ሸሪዓችን ሙሉ በሙሉ እናትና አባትን ሐቃቸውን አለመጠበቅን ከልክሏል። ስለዚህ ወንድሞችና እህቶች ከእናት ከአባቶቻችን እንጠቀም፣ በህይወት ያሉትን ቶሎ እንጠቀም፣ ያረፉትንም ደግሞ ለነሱ ዱዓ በማድረግ በማስታወስ እንጠቀም ልላችሁ ነው የመጣሁት። ሰሞኑን ጠፍቻለሁ አውቃለሁ፣ እንደነገርኳችሁ የሆኑ ነገሮችን እያሯሯጥኩ ስለሆነ ነው ያ ነገር ነው ትንሽ ጊዜ ያሳጣኝ። ቢኢዝኒላህ በቅርቡ ደግሞ በሰፊው ብንገናኝ ይሆናል። ቢኢዝኒላህ አላህ ይጠብቃችሁ ባላችሁበት። አላህ Subhanahu Wa Ta'ala ለእናት ለአባቶቻቸው መልካም ነገር ውለው የእናት አባቶቻቸውን ሐቅ ጠብቀው በእናት በአባቶቻቸው ነገ አላህ ፊት ጥሩ ምንዳ ከሚያገኙት ባሮች መካከል ያድርገን እላችኋለሁ። إن أصبت فمن الله وإن أخطأت فمن نفسي ومن الشيطان وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته.